بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري سورة المرسلات ننالن سورة المرسلات 50 آيات አሏት መካ ከወረዱ ሱራዎች ናቸው ከመካ ከመጀመሪያው አካባቢ ሱራዎች ናቸው ሱረቱ ሙርሰላት በአብዛኛው የምታወራው በቂያማ ጉዳዮች ላይ ሆኖ ቂያማን በተለየ አንግል ወይም ከሌሎቹ ስለ ቂያማ ከሚያወሩ ሱራዎች በተለየ አንግል የምታወራናትና ዛሬ እሷን ለማየት እንሞክራለን ሲጀምር በመሐላ ነው የሚጀምረው እንግዲህ በመሐላ የሚጀምሩ አምስት ተመሳሳይ አይነት መሐላ ማለት ብዙ አሉ ግን የዚህ የሱረቱ ሙርሰላት አይነት መሐላ የሚጠቀሙ አምስት ሱራዎች አሉ ከአምስቱ እቺ መሐለኛዋ ወይም ሶስተኛዋ ናት ከላይ ጀምረን ማለት ነው ወሳፋት ያለ ወዛሪያት ያለ ወልሙርሰላቲ ከዛ ወናዚዓቲ ቀጥሎ ወልዓዲያት የሚሉት ተቀራራቢ አይነት ስታይል ይጠቀማሉ ወይም የሚጠቀሙት ተቀራራቢ ነገር ነው ዛሬ እቺን እናያለን ሲጀምር እንግዲህ የመጀመሪያዎቹ አምስት አያዎች መሐላ ናቸው እነዚህ መሐላዎች በመላእክት ነው ወይስ ደግሞ በንፋስ ነው የሚለው ሁለቱንም የሚሉ አሉ ሁለቱንም የሚይዝ ይመስላል ሲታይ ሁኔታው ለምንድን ነው እንደዛ ያልኩት ንፋስን ማለት ይሄንን ሱራ እያየሁኝ ስለ ንፋስ የተወሰነ ለማየት ሞክሬ ነበር ንፋስ እንዴት ነው የሚሰራው የሚሉት ነገሮችን ሳይ ኦልሞስት ንፋስ ማለት እና መላእክት ማለት ልዩነት የላቸውም ወደሚለው ደረጃ ነው ያደረሰኝ ለምን ነው እንደዚህ ያልኩት ንፋስ የሚሰራው ስራ ሲታይ ከኋላው የአላህ ትእዛዝ ያለበት ነው ስራው ያን የአላህ ትእዛዝ ደግሞ የሚያስፈጽሙት መላእክቶች ናቸው ስለዚህ መላእክቶቹ የተማለባቸው ንፋሱ በሚሰራው ስራ ጋር ተያያዥነት ያላቸው መላእክቶች ተመርጠው ስለሆነ ሁሉም መላእክቶች ስላልሆኑ ከንፋስ ጋር ንፋስ የሚሰራው ስራ የሚሰሩት ስለሆኑ ማለት አላህ አዟቸው ንፋስን የሚያንቀሳቅሱት መላእክቶች ናቸው ንፋስ ነው ሁለቱም ቢሆኑ ያስኬዳል ማለትም ያስይዛል ስለዚህ ወደ ውስጥ ስንገባ ወልሙርሰላቲ ዑርፋ አለ ሲጀምር ተከታትለው በሚላኩ ንፋሶች ወይም ተከታትለው በሚላኩ መላእክቶች ብለን እንዴት ነው ተከታትለው የሚላኩት የሚለው ነገር እዚህ ጋር ለማየት ምንድነው የምናደርገው እንደምናውቀው ንፋስ ተከታታይ ነው እንግዲህ ማለት ብዙ የምድር ስራዎች በንፋስ ስለሚሰሩ ለምሳሌ የእጽዋቶች መዳቀል በንፋስ ምክንያት ነው የሚካሄደው የዝናብ የዳመና ከቦታ ቦታ መንቀሳቀስ በንፋስ ነው የሚካሄደው የሙቀት ከከፍተኛ መጠን ወደ ዝቅተኛ መጠን የሚንቀሳቀሰው በንፋስ ነው የቅዝቃዜ እንዲሁም ከከፍተኛ በጣም ከፍተኛ ቅዝቃዜ ካለበት ወደ ከፍተኛ የሚሄደው በንፋስ ነው እነዚህ ሁሉ የዓለማችንን የአየር ንብረት የሚጠበቅበት መንገድ ነው አላህ በዚህ መልኩ ይጠብቀዋል ንፋስ እንግዲህ ብዙ ጥቅም አለው ማለት ንፋስ ባይኖርስ ብዬ ለምሳሌ ቼክ ሳደርግ ምድር አትኖርም ወደሚለው ነው የሚያስኬደው መርከቦች መንቀሳቀስ አይችሉም እንደገና አንድ ቦታ ላይ በጣም ዝናብ ይበዛና ጎርፍ በጎርፍ ያጥለቀልቃል ሌላ ቦታ ላይ ደግሞ ዝናብ የሚባል አይኖርም ድርቅ ይመጣል እጽዋቶች መራባት አይችሉም አሁንም ድርቅ ይመጣል ስለዚህ ምንድነው ምድር አትኖርም ወደሚለው ነው የምንሄደው ይሄ ሁሉ እየተደረገ ያለው በአላህ Subhanahu Wa Ta'ala ትእዛዝ መላእክቶችን በመላክ ንፋስን በማንቀሳቀስ ይህን የምድርን አየር ይጠብቅልናልና በእነዚህ ብሎ ይጀምራል ያው መሐላ ለምንድነው የሚያስፈልገው ካለን መሐላ እኛ በጣም አላህ ለነገሩ ትኩረት እንድንሰጠው ስለሚፈልግ ነው የሚቀጥለው የሚናገረው ነገር ትኩረት እንድንሰጠው ይፈልግና የማለበት ነገር ደግሞ ከዛ ጋር ተያያዥነትም ያላቸው የሚሆኑት ተያያዥነት የሚኖራቸው ነገሮች ናቸውና እዚህ ጋር ለምሳሌ በንፋስ ሲምል ንፋስ ምንድነው አሁን እኛ የምናውቀው ምድር ላይ ንፋስ በአብዛኛው ምንድነው እንትማ እኛ ሀገር ብዙ ስለማይታወቅ እንጂ ሌላው ዓለም ላይ ለምሳሌ ንፋስ ምን ይሆናል ንፋስ በጣም አደገኛ በሚሆንበት ጊዜ ዛሬ ከቤት አትውጡ አስቸጋሪ ንፋስ ይኖራል የሚል መልእክት ተነግሯቸው ያን ቀን ማድረግ የሚኖርባቸው ጥንቃቄ ያደርጋሉ እሱ እኛም ይመስለን ኖርማሉ እሱ ይመስለናል ኖርማሉ ግን እሱ አይደለም ንፋስም ሆነ ሌሎችም ቦታ ላይ የሚመልባቸው ነገሮች የሚፈልጉት ምድር ላይ አላህ ላይ የሚያምፁ ነገሮች በመኖራቸው ምክንያት ደስተኞች አይደሉም ስለዚህ ሁሌ ነፍሰው ያንን ማጥፋት ንፋስም ነፍሳ ማጥፋት ነው የምትፈልገው አላህ ነው ከእዝነቱ የተነሳ ቆይ ይመለሳሉ ያለ ድል እየሰጠን ያለው ስለዚህ እዚህ ጋር ሙሉ ቀጥሎ ያለው ነገር የሚነግረን እነዚህ ነገሮች ይዣቸው ነው የምለቃቸው ቀን ያኔ ቂያማ ሲደርስ ማለት ነው የሚለቃቸው ቀን ያ ነገር ከመከሰቱ በፊት ራሳችሁን አስተካክሉ የሚለው ሊያሲዘን ፈልጎ ነው ስለዚህ ተከታትለው የሚላኩት ንፋሶች ማለት ቀጥልና ወልዓሲፋት አስፋ ደግሞ ሁሉ ጊዜ እንግዲህ ኖርማል ከመሆኑ እቺ ደግሞ አሁን በኃይል በሚነፍሱት አለ አንዳንዴ እንግዲህ
ሊያሳየን ፈልጉ በኋላ የሚመጡት ነገሮች ከባድ መሆናቸውን እንድናውቅ ከበድ ያሉ ንፋሶች የሚለቅበት ጊዜ አለ። በእነሱ እምላለሁ አለ። ቀጠለና ወናሽራቲ ነሽራ አለ። በታኝ በሆኑትም አለ። አሁን እንግዲህ ቅድም እንዳልኳቸው እጽዋት የሚዳቀሉት በንፋስ ነው ብለናል። ስለዚህ ምንድነው የሚበትናሉ ማለት የሚበትኑት ነገር አለ። እሱን ብቻ ደግሞ አይደል ሙቀቱን ይበትኑታል አልኳቸው። ሙቀት በጣም አንድ ቦታ በተለይ ምድር ወገብ አካባቢ በሙቀት ያልቅ ነበር። ንፋሶች ናቸው ያንን ሙቀት ወደ ሰሜኑና ወደ ደቡቡ በጣም ቅዝቃዜ ወዳለበት ንፍቀ ክበብ ያንን እያሰራጩት የሚጠብቁልን ያንን እንግዲህ መበተንን ይበትኑታል አለ። አልፋሪቃት ይፈርቃሁን መለየትም በሚለዩት አለ። መለየት ደግሞ ሲባል ለምሳሌ ዳመና እንደዚሁ አንድ ቦታ ተሰብስቦ ያለ ዳመና ይኖራል። ያንን ዳመና በጣም የደረቀና ውሃ የሚያስፈልገው አካባቢ ገፍተው ይወስዱትና እዛ አካባቢ እንዲዘንብ በማድረግ እንግዲህ ይሄን ሁሉ የሚሰራው ነፋስ ነው ስንል ከጀርባው መላእክት አለ። ያንን ጀርባ የሚያዘው አላህ አለ። በዛም አለ በዚህ የምንመለሰው ወደ አላህ ነው ማለት ነው። ስለዚህ በእነሱ ምን አለው አለ ፈልሙልቂያቲ ዚክራ አለ። እዚህ ጋር መገሰጫን የሚጥሉት እንግዲህ መገሰጫ ሲባል መላእክቶች ከሆኑ መላእክቶች ወደ ነቢያቶች ወህይ የሚያወርዱ መላእክቶች አሉ። ንፋሶች ከሆኑ ደግሞ ይሄን አይቶ የሚገሰጽ ለምሳሌ የንፋሶችን ስራ በማየት ከዚህ ጀርባ ትልቅ ኃይል አለ፣ ያ ትልቅ ኃይል ማን ነው ብሎ ተገስጾ ያንን ፈልጎ አላህን የሚያመልክ ሰው አለና እነዛም ዚክር እንግዲህ እንድናስታውስ ወይ አላህ እንድንመለስ የሆነ መልእክት ስላስተላለፉልን በእነሱ እንላለን። እነዚህ አምስቱ ናቸው እንግዲህ መሐላዎቹ ማለት ነው። ከነዚህ በኋላ ይሄን ሁሉ ከማለ በኋላ ምን ለማለት ፈልጎ ነው የማለው ሲምል ዑዝራን ነው ኑዝራ አለ። እንግዲህ ከማለ በኋላ ምን አለ ዑዝራን ነው ኑዝራ ምክንያትን ለማስወገድ ወይም ደግሞ ለማስፈራራት ምን ማለት ነው? ምክንያትን ለማስወገድ ለምሳሌ አላህ Subhanahu Wa Ta'ala ይሄን ሲነግረን ዑዝር እያሳጣን ነው። አንደኛ ነገር ዑዝር ያሳጣናል። ነገ አላህ ፊት ስንቀርብ አልነገርከኝም ነበር ምንም ነገር አልሰማሁም ነበር ብንል ምክንያት አይኖረንም። ለምን አሁን እየነገረን ያለው ነገሮችን እንትን ምንድነው ይሄን ዓለማዊ ነገሮችን አንስቶ እየነገረን ከሱ ጋር አያይዞ ነገ የሚመጣውን ቀን እየነገረን ያለው። ስለዚህ ያንን ሰምተን ያንን አንብበን ያንን ከተምረን መከተል የኛ ፋንታ። ስለዚህ ነገ ምንድነው ምክንያት አይኖረኝም። ነገ አላህ ፊት ስቀርብ ምንም አይነት ምክንያት ማቅረብ አልችልም። ይህ ሁሉ መጽሐፍ አውርዶልናል፣ ነብያቶችን ልኮልናል። ከዛ ውጪ ተፈጥሮ በአካባቢያችን ያለውን ተፈጥሮ እየነገረን ነው። እነዚህ ተፈጥሮዎችን በማስተንተን መድረስ እንችላለን። ብዙ ነገሮች አሉ። ስለዚህ ዑዝር ያሳጠናል። አሁን ኑዝራ ደግሞ ማስፈራሪያም እያስፈራራንም ነው። እንግዲህ የሰው ልጅ ባህሪው ይለያያል። አንዳንድ ሰው ማስፈራሪያ ከሌለ ያለ መንቀሳቀስ አይችልም። ይሄ የምድር ህጎችን ብናያቸው አንድ ሀገር ህግ ያወጣል። ህግ የሚያወጣው ለምንድን ነው? ለሁሉም ሰው ብሎ አይደለም። ምንድነው ህግ ከሌለ በህግ ማዕቀፍ ውስጥ አንድ ሰው ካልታቀፈ በጣም ጥጋበኛ ሰዎች ይኖራሉ። ምንም ማድረግ አይችልም። የምድር ውስጥ ያለ ነገርና እነዛ ጥጋበኛ ሰዎች በህግ በምንድነው ማስፈራሪያ የሚፈልጉ ሰዎች አሉ ማለት ነው። በሆነ ገደብ ውስጥ ለመቀመጥ የሚፈሩት ነገር መኖር አለበት። ካልሆነ በጣም የሚያስቸግሩ ሰዎች ስለሚኖሩ ስለዚህ እንደ ማስፈራሪያም እንደ ምክንያትም እያሳጣን ነው እያስፈራራንም ነው። እንደ ሰዎቹ እንደ ሁኔታችን ይለያያል ማለት ነውና ለዚህ ነው ማለት ነው እነዚህ ነገሮች የሚያነሳልን። አንደኛ ምክንያት ሊያሳጣን፣ ሁለተኛ ደግሞ ሊያስጠነቅቀን ማለት ነው። ከዛ ቀጠለና ምን አለ ኢነማ ቱዓዱነ ለዋቂ ያ የምትቀጠሩት ነገር ተከሳች ነው አለን። የምንቀጠረው ነገር ምንድነው? እንግዲህ ይሄ ነው ቂያማ ከማልና ከመሐላውና ይሄ ዙሪያችንን እንድናይ በተለይ በንፋስ ላይ ጥናት እንድናደርግ ፈልገና ከንፋስ ተነስተን የምትቀጠሩት ነገር ተከሳች ነው የሚከሰት ነገር ነው አለን። ምንድነው ቱዓዱን የምትለው ቃል ሁለት እንትኖችን ትይዛለች። ወዒድና ዋዕድ። ወዒድ ዛቻ ነው፣ ዋዕድ ደግሞ ቃል ነው። ስለዚህ ሁለት ነገሮች ናቸው ቃሎቹ። አንደኛው ዋዕዱ ማለት ጀነት ትገባላችሁ መልካም ከሰራችሁ የሚለው ዋዕዱ አለ። ወዒዱ ደግሞ መጥፎ ከሆናችሁ ጀሃነም ትገባላችሁ የሚለው ነገር አለ። ስለዚህ ሁለቱም የተነገራችሁ ነገሮች የሚከሰቱ ነገሮች ናቸው፣ የማይከሰቱ እንዳይመስሏችሁ ብሎ ይሄ አላህ ለኛ ከአላህ አዘኔታ በመነሳት ነገሮችን ከአካባቢያችን ጋር ማለት አካባቢያችን ባሉ ነገሮች ድራይቭ አድርገን ወይም ባሉ ነገሮች ተመስርተን ወደ ኮንክሉዥኑ እንደርስ ወይም ወደ የሆነ ነጥብ ላይ እንድንደርስ ሲፈልግ እንደዚህ ያስረዳናል ማለት ነው። ቀጠለና ምን አለ فإذا النجوم ጡም ይሰጣል። አሁንም አልጨረሰም። ሌላ ደግሞ ሐሳብ አመጣለን። ከዋክብቶች በሚታበሱ ጊዜ ወይም ደግሞ ብርሃናቸው እንዲጠፋ በሚደረግ ጊዜ አለ። እንደገና ያን ጊዜ ደግሞ እነሱ ብቻ አይደሉም። وإذا السماء فرجت አለ። ሰማዮች ደግሞ በሚከፈቱ ጊዜ ክፍትፍት በሚል
በሚደረጉ ጊዜ አለ። ወኢዘ ልጅባሉ ኑሲፈት አለ። እንደገና ጋራዎች በሚንኮታኮቱ ጊዜ እንግዲህ ያ ይከሰታል ካለን በኋላ ያ የሚከሰት ይሄ ነገሩ የተቀጠራችሁበት ቀን ይከሰታል አለ። በዛ ቀን የሚከሰቱ ነገሮችን ነገረን። አሁንም ሲከሰት ምንድነው ማለት ነው? የበለጠኛ ላይ ምን እየፈጠረብን ነው? ሲከሰት ያለውን ስዕላዊ መግለጫ ሰጥቶን አሁን ምንድነው ነዚር እያስጠነቀቀን ነው ማለት ነው። በዛ ጊዜ ምን ይላል? አሁን እንዲህ አብርቶ የምናየው ከዋክብቶች ብርሃናቸውን የሚያጡበት ጊዜ ነው። አሁን እንዲህ ከላያችን ላይ በጣም በከፍተኛ ሁኔታ ቀና ብለን ስናየው በጣም የሚከብደው ሰማይ ከፍትፍት በሚልበት ጊዜ፣ ስንጠቅጠቁ በሚወጣበት ጊዜ፣ አሁን ተራራ ስናይ ምን ያህል ትልልቅ ተራሮች ናቸው። ይህ ምን ይሆናል ማለት ምንም አይነቀነቅም ብለን የምናስበው ትልልቅ ተራራ ያን ጊዜ እንኩትኳቶ በሚሆን ጊዜ ያን ጊዜን እያስፈራራል። በዛ ጊዜ የሚከሰተው ነገር ገና ካሁኑ ስዕላዊ መግለጫ ሰጠንና ያ ነገር ከመከሰቱ በፊት ራሳችሁን አቅቡ፣ ራሳችሁን ትክክለኛው መንገድ ፈልጋችሁ አገኙ። አሁንም በዛ ብቻ አላበቃም። ኢዘር ሩሱሉ ኡቂተት መልእክተኞችም ጊዜ በተደረገላቸው ጊዜ ማለት አሁን መልእክተኞች መጥተው እዚህ ምድር ላይ ለህዝቦቻቸው ትምህርት ባስተማሩ ቁጥር ህዝቦቻቸው ያስቸግሯቸዋል ወይ ሙድ ይዙባቸዋል። ብዙ ጊዜ እስቲ የምትለውን ነገር አምጣ ይላሉ አይደለ? ያው አላህ ካዘኔታ የመጣ ነው እንጂ በዛ ጊዜ እንዲህ ባሉበት ሰዓት ወዳው እነዛን ሰዎች እንዲህ የሚሉትን ሰዎች እዛው ላይ መድፋት ይችላል። ግን አላህ አዛኝ ነው። ከነዛ መሀል እንዲህ ካሉት ሰዎች መሀል የሚመለስም ስላለ ጊዜ ይሰጠናል። ጊዜ ሲሰጠን አንዳንዶቻችን የተሰጠን ጊዜ እንትንም ይመስለን አለን ስላልተቻለ ወይም ደግሞ የኛ ኃይል እየመሰለን ምንተበት ሰዎች አለን። ቢሆንም ግን አላህ ሁሉም ማድረግ የሚችል አላህ ግን ጊዜ ይሰጣል። ከዛ መሀል የሚመለሱትን ይቀበላል። አልመለስም ብለው ይሄ ምክንያታቸውን የጨረሱ ሰዎችን መጨረሻ ላይ ይወስዳል ማለት ነው። አላህ እንግዲህ ይጠብቀንና ማለትና ያ ጊዜ ይህንን መልእክቱን ሲያደርሱለት የነበሩት መልእክተኞች ደግሞ ለዚህኛው ጊዜ ተቀጥረዋል። ስለዚህ መልእክተኞች ቀጠሮ በተደረገላቸው ወይም ጊዜ በተደረገላቸው ጊዜ ያን ያህል የታገሱበትን ጊዜ ፍሬ የሚያገኙበት ጊዜ ማለት ነው። ለምሳሌ ነቢዩላህ ኑህን ብንወስድ 950 ዓመት ማለት በእኛ ጊዜ ኦልሞስት የ20 ወይም 19 18 ጀነሬሽን በእኛ ጊዜ የ18 ጀነሬሽን እድሜ ምን አድርገዋል? ታግሰዋል። እንግዲህ ይህ ሁሉ ትዕግስት ለምንድን ነው? እቺ ቀን እዚች ቀን ላይ የዚህ ሁሉ ትዕግስታቸውን ፍሬ ያዩበታል። ያን ጊዜ ከዚህ በላይም በታገስኩኝ የሚገባኝን ያህል ታግሻለሁ የሚሉበት ቀን ነው። ለምን? ፍትሁ በጣም በተሟላ መልኩ ስለሚመጣ ማለት ነው። ስለዚህ መልእክተኞች ወቅት በተደረገላቸው ጊዜ ወይም ጊዜ በተደረገላቸው ጊዜ አለና አሁንም ያን ጊዜ ይሄ የምጭ ዓለም ስትቆም ያለውን ጊዜ አስታወሰን ወይም ደግሞ በሱ ይነግረናል ማለት ነው። ሊአይን የውሚን ኡጅለት ለየትኛው ቀን የተቀጠሩት? አያችሁ ቃሏን ሲነግረን ማለት ለምን አይነት የምትገርም ቀን ናት፣ ምን አይነት ፍትህ የሚሰፍንባት ቀን ናት የተቀጠሩባት የሚባልበት ጊዜ ሁሉም ሰው በጣም በሚደነቅበት በሚገረምበት ቀን ማለት ነው። ቀጠለና ያቺ ቀን ደግሞ ማነች አለ? የውሚል ፈስል የመለያዋ ቀን ነች አለ። መለያ ማለት ምን ማለት ነው? እንግዲህ ምትለይ ናት። እዚህ ምድር ላይ እድል የተሰጠንን ያንን ተጠቅመን የምንጠቀም ሰዎች፣ ይሄንን እድል የማንጠቀም ሰዎች የምንለይበት ቀን ወይ ደግሞ እቺ ምድር የዚህ ምድር ሁኔታ አልቆ የሚቀጥለው የሚጀምርበት አሁንም የመለያ ቀን በጣም ሰፊ ነው። የመለያ ቀን የሚለው ነገር ግን ያቺ የመለያ ቀን አለ። ወማ አድራከ ማ የውሙል ፈስል ቀጠለና ስለዛች ቀን ግን ምን ታውቃለህ? ምን የምታውቁት ነገር አላችሁ? ምን ታውቃላችሁ? ቀጥታ ኺጣብ ወይም ንግግሩ ለነብዩ ሰለላሁ ዐለይሂ ወሰለም ቢሆንም አስታኮኛንም እየተናገረ ነው። ስለዛች ቀን እስቲ ምን ታውቃላችሁ? አሁን ምንድነው እንዲህ ሲለን እኛን ምንድነው አንዳንድ ጊዜ የሆነ ወሬ እያወራን ከአንድ ሰው ጋር ያን ሰው ወሬው ላይ ለመክተት ስንፈልግ እንዲህ ሲባል ሰምተህ ታውቃለህ እንዴ እንላለን አይደል? ወይ ደግሞ እንትና አልሰማህም እንዴ እንደምንለው ወማ አድራከ ማ የውሙል ፈስል ስለዛች ቀን ምን ታውቃለህ? ምን የምታውቀው ነገር አለ ይልና ወደ ማብራሪያ ይገባልናል። ወይሉ የውመኢዚን ሊልሙከዚቢን የዛን ቀን አስተባባዮች ወዮላቸዋል። አሁን እችኛዋ ወይሉ የውመኢዚን ሊልሙከዚቢን የምትገርም ናት። ለምን 10 ጊዜ ደግማታል። እዚህ ሱራ ላይ ብቻ 10 ጊዜ ትደጋገማለች። እንደገና ደግሞ መልእክቷ ጥልቅ ነው። አንደኛ 10 ጊዜ መድገም የፈለገበት ምክንያት እቺ ፖይንት ላይ በደንብ አትኩሮት እንድንሰጣት ፈልጓል ማለት ነው። ለምን ሙከዚብ ከሆንን የሚደርስብን ነገር ከበድ ማለቱን እንድናስተነትነው ወይም ደግሞ ያ የሚደርስበት የሚመጣው ነገር
እንዲቀላል መስሎ እንዳናየው ልክ ማለት እንዲያቃጭልብን አሁንም እየደገመ ይሄን ነገር ባነሳው ቁጥር እንዲያቃጭልብና እንድንመለስ በጣም የአላህን እዝነት ከማሳየቱ የተነሳ ነውና ማስፈራሪያ ናች። ማስፈራሪያም ብትሆን ግን በእዝነት የተሸፈነች ማስፈራሪያ ናት። ለምንድን ነው በእዝነት የተሸፈነችው? ይህ ነገር ከመከሰቱ በፊት አንደኛ ከመከሰቱ በፊት እየነገረን ነው። እኛ ለምሳሌ እድል አለን፣ እኔ መመለስ እድል አለን፣ በዚህ ሰዓት እኔ መመለስ እችላለሁ። መመለስ በምችልበት ሰዓት የሚነግረኝ ሰው ነገሩ ከደረሰ በኋላ ነግሬህ ነበረ እኮ ከሚል ሰው በጣም የተለያዩ ናቸው። ገብታችኋል? ወይም ደግሞ ሳይነግረን አንዳንድ ሰው ሳይነግረን ልክ ነገሩ ሲከሰት ድሮም አንተ እኮ ማትረባ ነህ የሚለን ሰው ብዙ አለ። አላህ ሱብሓነሁ ወተዓላ ግን ከእዝነቱ የተነሳ ያ ከመከሰቱ በፊት ደጋግሞ ብዙ ጊዜ አስጠንቅቆ ይነግረናል። ያ ከተከሰተ በኋላ ማንንም መውቀስ በማንችልበት ደረጃ ነው የሚነግረን። ለምን? ያን የራሳችን እንጂ ማንንም መውቀስ አንችልም። ይሄ ሁሉ ተነግሮን ይሄ ሁሉ መልእክተኛ ተልኮልን። ስለዚህ ወይሉ የውመኢዚን ሊልሙቀዚቢን፣ የዚያን ቀን ወዮላቸው ለአስተባባዮች አለ። ያን ቀን ከባድ ቀን ነው። አሁን ምን የምታስቡት አይደለም። እንዲህ እንደቀላል አትዩት። በጣም ከባድ ቀን ነው አለ። ከዛ እንደገና ያንን ከባዱን ቀን ሊነግረን ማለት አሁንም ምንድነው አላህ Subhanahu Wa Ta'ala የሚገርመው ነገሩ አካባቢያችን ካሉ ነገሮች ተነስተን ነገሮችን እንድንረዳ ይፈልጋልና አለንሁ ሊኪል አወሊን አለ። ከናንተ በፊት የነበሩ ህዝቦችን አላጠፋንም እንዴ? በታሪክ ነግሮናል። ብዙ ያጠፋቸው ህዝቦች አሉ። እነዛ እንደጠፉት ሰዎች እናንተንም እኮ ማጥፋት እችላለሁ የሚል መልእክት አለው በውስጡ። ግን ቀጥታ እንደሱ ከሚናገረን ይልቅ ከናንተ በፊት የነበሩትን አላጠፋሁም እንዴ ሲለን ከኛ በፊት የነበሩ ሰዎች ቅድም የኖህን እንደተቀስኩላችሁ 950 ዓመት የሌሎች በጣም ከኛ የበለጠ ጠንካሮች፣ ከኛ የበለጠ በጣም ግዙፎች፣ ከኛ የበለጠ ኃይል የነበራቸው ነበሩ። እነዛን አጥፍተዋል። ስለዚህ እናንተ ምንም አታመጡ፣ ምንም አቅም የላችሁም እያለን ነው። እና እናንተ ያንን ከናንተ በፊት የነበሩትን አላጠፋሁም አለና ثم نتبعهم الاخرين ከዛም ደግሞ የኋለኞችን እናስከትላለን። አሁንም የነሱን ፈለግ የሚከተል ሰው እናስከትለዋለን። ግን የነሱን ፈለግ አትከተሉ፣ ከነዚህ ሰዎች አትሁኑ፣ ከሚጠፉት ሰዎች ለመሆን አትጣጣሩ፣ ለመሆን አትጋጋጡ እያለን ነው። كذلك نفعل بالمجرمين፣ ልክ እንደዚሁ በአመፀኞች ላይ እናደርጋለን አለ። كذلك ልክ እንደዚህ نفعل እናደርጋለን بالمجرمين በአመፀኞች ላይ። ሙጅሪም ማለት እንግዲህ ሙጅሪሚን ስም ነው። ቅድም ልክ ሙከዚቢንም ስም ናቸው። እነዚህ ነገሮች ለምንድን ነው ስም ናቸው የሚለውን የምነግራችሁ። ስምና ግስ በግስ ሲመጣ አንድ ነገር ግስ በጊዜ ይገደባል። ወይ አላፊ ጊዜ ነው፣ ወይ አሁን ጊዜ ነው፣ ወይ ወደፊት ጊዜ ነው፣ በሆነ ጊዜ ይገደባል። ስም ግን ሲሆን ኮንስታንት ሁሉ ጊዜ ያለ ነገር ነው። ባህሪያቸው ይሄው ሙከዚቢን ማለት የውሸት ባህሪ እድሜ በቃ ባህሪያቸው ሁሌ ከነሱ ጋር የሚሆን ማለት ነው። እንደገና ደግሞ ሙጅሪሚንም ሲባል አሁንም እንደዚሁ ባህሪያቸው እንደዛ የሆነ ሁሉ ጊዜ በዚህ ባህሪ ያሉ ማለት ነው።